ፍቅረኛሽ ምን ሆነ? ምን ኤሉ የተፈጠረ ነገር አለ እንዴ? ፊራ በጣም ከፍቶታል። ፍቅረኛው ግን ነገር ሳይፈጠር አይቀርም። ቶሎ እንድረስላት። በጣም አዝናለሁ። ደስታችሁን እንኳን ሳታጣጥሙ የማግዛችሁ ነገር ካለ በማንኛውም ሰዓት አለ። እናመሰግናለን ዶክተር፣ እንደውልልሃለን። ኤሉ እየወረሽ ጠብቂኝ፣ ስልኬ ረስቼ መጣሁ። አንዴ ዮብ ምነው ተመለስክ? የረሳከው ነገር አለ እንዴ? አዎ አንተና እኔ ያልጨረስነው ጉዳይ አለ። የምን ጉዳይ? ሁሉንም ነገር አውቃለሁ። የምን ድብቆሽ ነው የሰራችሁ ያላችሁ? ስለምን ድብቆሽ ነው የምታወራው? አሁን ልቀቀኝ። እውነቱን ንገረኝ። ለምን ከባለቤቴ ጋር ውጪ መገናኘት አስፈለገ? ምንም ሳትደብቅ ንገረኝ። ራሷን ደውላ ጠራችኝ። ከዛ ምን ሆነ? አትንተባተብ፣ ቶሎ ንገረኝ። በቃ ልጅ እንዳረገዘች መጀመሪያ የነገረችኝ እሷ ነች። አትዋሽ፣ ምንም ሳትደብቅ ንገረኝ። ኧረ ምን ያሳሸኛል? እኔ ጋር መጣ ውጤቱን በምርመራ እንዳረጋገጠች ለአንተ እንድነግርላት ነው የጠየቀችኝ። እኔም እንደገና ቼክ አድርጊያት እርጉዝ መሆኗን ሳቅ ነው ለአንተ ያሳወቅኩ። እዚህ ድረስ ድራማ መስራት ምን አስፈለገ? ይሄን ብቻ ነው የማውቀው፣ ሌላ ምንም የማውቀው ነገር የለም። ኢላና በእኔ ሊሚል ለመቀመር እያሰብሽ ነው? አናገርከኝ። አመሰግናለሁ። አዲስ ነገር ካለ አሳውቀኝ። ወደ ኋላ አንድ ስልክ ይዞ ለመመለስ ነው የሙሉ ሰዓት የቆየህ? እህቴ ትልቅ ችግር ውስጥ እንደሆነች ታውቃለህ። በል አሁን ቶሎ እንሂድ። ይቅርታ የኔ ሚስት። አይዞሽ ሙሽሪ